ካደሞ አብረው ተኝተዋል። አስገድዷት ይሆን እንዴት ይሆን አላውቅም። ብቻ የገዛ ልጁ ስንት ዓመቷ ነበር? 18 ያልፋታል። 18 19 ሆናት። ጣሪ ሆይ ድረስ እንዴት ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ። እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። ወይኔ ሶስቱንም ይዞ ሄዶ እዚህ ግቡ እና ይሄ የቤታችን ቁልፍ ነው ከዚህ በኋላ ነው የለውም ብሎ ቻው ብሎ ጓደኛው በር ላይ ብቻ ሄደ። በቃ እንዴት አስቻለ? እንዴት ነሽ ማሪ? አስተማሪ ታሪክ አለኝ ብለሽ ነው የገባሽው? አዎ አስተማሪ ታሪክ አለኝ። አዎ እሺ፣ ወደኛም ለመማር ዝግጁ ነን። እሺ፣ እኔ አሁን የምሰራው ያለሁት ዱባይ ነው፣ ኢማራት ውስጥ እየሰራሁ ነው። 1 አመት ሆኖኛል። እና የኔ ታሪክ በጣም ብዙ ነው፣ ግን ያው ስራ ላይ ስለሆንኩ አጫጭሩን ለማስተማርም ይሆናል። የሚያሳዝንም በቃ የሚያሳዝን ነው ያለበት ታሪክ ማለት ነው። እና ከባለቤቴ ጋር ስንገናኝ ቀን ስራ ቦታ ነበር፣ ቀን ስራ እየሰራሁ የተገናኘሁት ማለት ነው። እና ቀን ስራ እየሰራ እሱም እኔም እየሰራሁ እሱም እየሰራ እዛ ተገናኘንና ከዛ እኔ ከቤተሰብ ጋር ነበር ከወንድሜ ጋር ከገጠር መጥቼ ከወንድሜ ጋር ነበር የምኖረው። እና ያው ከወንድም ሚስት ጋር መኖር በጣም ከባድ ስለነበረ ዝም ብዬ ለቤተሰብም ሳልነግር ምንም ሳልል ከሱ ጋር አብረን መኖር ጀመርን ማለት ነው። ከዛ አብረን ስንኖር ያው እንጣላለን፣ ብዙ ነገር ይደርስብኛል እና እሱን ሁሉ እየቻልኩኝ አብረን መኖር ጀመር። 3 አመት እንደተቀመጥኩኝ አረብ ሀገር ለመሄድ ወሰንኩኝ። ከዛ አረብ ሀገር መጣው። 4 አመት አረብ ሀገር መስራት ጀመርኩኝ እየሰራው። በዛ ሰዓት እኔ አካውንትም አላወጣሁም፣ ምንም አላልኩም። እኔ ስለሱ ቤተሰብ አላቀም፣ እሱ ስለኔ ቤተሰብ አያቀም። በቃ እኔና እሱ ብቻ ነን በቃ። ከዛ አብረን እየኖርን እያለ እዚህ መጥቼ እየሰራው እምልከው ለሱ ነው፣ እምልከው ለቤተሰብ ነው። በዛ ሰዓት እሱ ቤት ልሰራ ነው፣ ጨረቃ ቦታ አግኝቶ ቤት ልሰራ ነው፣ ብር ላኪልኝ አለኝ። እሺ ብዬ ያንን ብር አንስቼ ላኩለት። ያንን ቤት ሰርቶ ከራሱም ጨምሮ ሰርቶ ሁሉን ነገር ጨረሰ። እኔ ከዚህ ሲሄድ 4 አመት ሰርቼ ሲሄድ ሁሉንም ነገር ጨርሷል፣ ቤቱን አሟልቷል ሲሄድ ማለት ነው። እና እህት ነበረችው እንዳጋጣሚ ስኳር ህመም ይዟት ከገጠር አምጥቷት እሱ ጋር ትኖራለች። ስገባ እሷ ናት ያለችው። ከዛ እኔ ወደዚህ ከመጣው በኋላ ብዙ ነገሮችን አድርጓል፣ ብዙ ነገሮች። ግን እሱን ሁሉ የሰማሁት በጣም ቆይቼ ልጆች ከወለድኩ በኋላ ምናምን ነው እህቱም የነገረችኝ ማለት ነው። ምንድነው ብዙ ነገሮች ማለት? ልነግርሽ ነው እንትን ልበለውና ልጨርሰውና እነግርሻለሁ ብዬ ነው። ከዛ አብረን እየኖርን ያጨረቃ ቦታ ሄጄ 3 ወር ነው የተቀመጥኩት። 2008 ላይ ፈረሰ። ሲፈርስ ያለንን ዕቃ ብቻ ይዘን ወጣን፣ ተከራይተን መኖር ጀመርን። ተከራይተን እየኖርን እንዳጋጣሚ ሆኖ በቃ እኔ አሁን ተመልሼ መሄድ አለብኝ ብዬ ከጨረስኩ በኋላ ሽንት ምርመራ ስመረመር እርጉዝ ነሽ ተባልኩ። ከዛ እኔ በዛ ሰዓት ልጅ ፈልግ ነበረ እና መጀመሪያ እንደሄድኩኝ እርጉዝ ነበርኩኝ። ከዛ ወረደብኝና ልጅ እየፈለኩኝ ከዛ ሉፕ አስቀብሪ ካልተቀበረ አይጠረግልሽም ስላለችኝ ዶክተሯ አስቀብሬ ነበረ የ6 ወር። ከዛ ሊሄድ ስል ስመረመር ነፍሰ ጡር ነሽ አለችኝ። ከዛ በኋላ እግዚአብሔር የሰጠኝን መልሼ ሌላ ነገር አላደርግም ብዬ ያንን ልጅ ለመውለድ ክንድ ውስጥ የሚቀበረው? አዎ ክንድ ውስጥ የሚቀበረው 6 ወር ነበር የሰጠችኝ። 6 ወሩ ሲያልቅ አረገዝኩ። ኖ መርፌ ነው የ6 ወር ያለው እንጂ ሉፕ የ6 ወር የለም። እዚህ የሚቀበረው የ2 አመት እና የ3 አመት የ5 አመት ነው የሚቀበረው ያለው። ግን እሷ ያለችኝ የ6 ወር ብላ እንግዲህ ቀበረች። ሉፑን ስትቀብረው ማለት ነው። ያንን ጎማውን አስወጥቼዋለሁ፣ መውለድ ፈልጋለሁ ብዬ ጎማውን አስወጥቼዋለሁ፣ ግን ወዲያው አስወጥቼዋለሁ። ግን ከዛ በኋላ ጎማው ከወጣ በኋላ መድኃኒቱ ስለተሰራጨ አታረግዥም ብለውኛል። ከዛ ልክ 6 ወሩን ጠብቆ ግን ተረገዘ ልጁ። ከዛ ሲረገዝ እሺ ብዬ ተቀብዬ ምርመራውን ሁሉንም ተውኩና ያንን ልጅ ወለድኩ ማለት ነው። ያንን ልጅ ወለድኩና ትንሽ እንደቆየን ቦታ እየተመለሰ ነው። ቦታው እየተመለሱ እዛ እየሰሩ ሲገቡኝም ከእቴ ላይ ተበድሬ ምናምን ሰርቼንም ገባው እዛ ቤት። ከዛ እዛ ገብቼ እየኖርን እያለ እንደገና ሴት ልጅ አረገዝኩ ማለት ነው።
አረገዝኩ። እሱ እኔ ከሄድኩ በኋላ እኔ አረብ ሀገር ከሄድኩ በኋላ ለካ ልጅ በፊት ከእኔና እሱ ከመገናኘቱ በፊት ልጅ አለው። ያንን ልጅ እንዳለውም አልነገረኝም ለኔ ማለት ነው። ከዛ ከአረብ ሀገር ከተመለስኩ በኋላ ነው የነገረኝ ልጅ እንዳለው። ከዛ እንደዛ ሲለኝ ልጅ አለኝ ምናምን ጭንቅንቅ ብሎ እንደዚህ ልጅ አለኝ ምናምን ሲለኝ እኔ ከኔ በፊት ለሆነ ነገር እኔ አልጨነቅም። እስከዛሬ ድረስ አልረዳሃትም፣ የሆነ ነገር አላረክላትም። ለዚች ልጅ አለኝ ማለት ትርጉም የለውም። የሚያሳድጓት ቤተሰቦች ናቸው። ስለዚህ ከኔ በፊት ለተደረገ ነገር እኔ አልጨነቅም። ካሁን በኋላ ያለውን ብቻ ህይወት ነው መኖር የምንችለው። ለሷ የምታግዛትን አግዛት መኖር የምንችለው ካሁን በኋላ ያለው ነገር ነው ምናምን ብዬ እሺ ተባብለን ከዛ እንዳጋጣሚ ሄድኩት ፋሲጋ ጾም ላይ ነውና በወሩ ይሁን የተፈታው እንደዛ ነው። ከዛ ብር ይዞ ሄደና ወደ 6000 ብር ምናምን ይዞ ሄዶ አመሸብኝ። አምሽቶ ማታ መጣ። ምን ሆነ ነው ምናምን ስለው በግ ልገዛ ብዬ በግ እየፈለኩኝ ከኪሴ ብሩን ወሰዱብኛል ሲለኝ በቃ ይጥፋ ምናምን ብዬ ይጥፋ በቃ ብዬ ያለኝን ብር እንትን ብለን ባልን ዋልን ማለት ነው። ከዛ ለካሱ ቁማር ቤት ለምዷል። ቁማር ቤት ነው ለካ የተጫወተበት ብሩ ማለት ነው። ከዛ አሁንም እየቆየ በቃ እያመሸም አንዳንዴም እያደረም ምናምን መምጣት ጀመረ። ከዛ በኋላ በቃ ቁማር ቤት መሆኑን ግን አላቅም። የት ነው የምታድረው? የት ነው እያመሸ የምትመጣው? ምናምን ስለው ከዛ ነገረኝ ማለት ነው። ቁማር እንደጀመረ ይዤያቸው ሄድኳቸውን ስልኮች ሁሉ ሰጥቶ መጣ። አንድ ጊዜ እንደው ምን አለኝ አንደኛውን ስልክ ለሱ የሰጠሁትን ስልክ አሲዞ መጣ። ሲመጣ ስልኩ ስለው አይ መጠጥ ቤት ካንዱ ተጣልቼ በር ሰብሬ አስያዝኩት አለኝ። ከዛ አምኜው 7000 ብር ከሰው ተበድሬ ያንን ብር ሰጥቼው ስልኬን አስመለስኩ ማለት ነው። ስልኬን አስመልሼ ያንን ብር ሰርቶ ከፈለ። ከዛ ድጋሜ እኔ ያስኩትን ስልክ ወስዶ ሰጠ። የራሱንም ሰጠ ድጋሜ ማለት ነው። ለካ ይሄ ቁማር ነው እየተጫወተ የነበረው። እኔ ደግሞ ስለ ቁማሩም አላቅም። ከዛ ጭራሽ እየባሰ መጣ። እነዛ ሁለት ልጆች አሉ። ይችኛዋን ሴቷን አርግዤ በጣም ተበደልኩ። በጣም ይሰራል አያመጣም። በቃ ቤት ውስጥ ምንም ነገር የለም። ዛሬ የምንበላው ነገር የለም ብየው እንኳን ያንን ብር ደሞዙን ይዞ አይመጣም። ሰጥቶ ወይ እዛው አስፋልት ላይ ይተኛል ወይ መጥቶ ሽንት ቤት ነው ተኝቶ የምናገኘው ማለት ነው። እና እንደዛ እያለ ቀጠለ። እኔም እነዛ ልጆች ይዤ መሄጃ ስለሌለኝ እጅ ላይ ገንዘብ ስለሌለ በቃ የምጠጋበት ስለሌለኝ ከሱ ጋራ እንደዛ ይሁን ቀጠልን ማለት ነው። ከዛ እኔ እንጀራ መጋገር ጀመርኩ። ያን እንጀራ ሱቅ እያስረከብኩ እሱ ይሰራል አያመጣም። እኔ ያችን እንጀራ እየጋገርኩ እየሰጠው በማገኛት ከእንጀራው ላይም ከዛም እንበላለን። ከዛችሁም ላይ ደግሞ ሁሉ ነገር ገዛዝቼ እመጣለሁ፣ ሰራለሁ፣ ይበላል። ግን በሳምንት ደሞዙ ሲመጣ ይዞ አይመጣም። በዛው ነው የሚሄደው። እና ያችን ልጅ እርጉዞኜ ማለት ነው እውነት ግቢ ውስጥ በቆሎ ተዘርቶ ነበር። ያንን በቆሎ እየበለው ነበር እርጉዞኜ ያሳለፍኩት ማለት ነው። ከዛ እንደዛ እያለፈ ምጥ መጣ። እንደዛሬ ቅዳሜ ቀን ነው ደሞዝ ተቀብሎ እዛው ጨርሶ ነው የመጣው። ቤት ውስጥ አቡዬ ምንም ነገር የለም ነበረ፣ ምንም ነገር። እህቴ ከገጠር ያመጣችልኝ የገንፎና የአጥሚት ብቻ ነበር ያለው ቤት ውስጥ። ከዛ ምጤ ሆዴን ሲያመኝ ወንዱ ልጄ የ2 አመት ነበር የዛ ሰዓት። ከዛ ሆዴን ሲያመኝ እኔ ዝም ብዬ ቤቴን አጸዳድቼ ሞሰቡ ባዶ ነው፣ ሁሉ ነገር ባዶ ነው። በቃ ቤቴን ብቻ አጸዳዳውና ጓደኛ ነበረችኝ እዛው ጎረቤት ነይ ብላኝ፣ እሷ ማራስ ነበረች። እሷ ጋር ሄጄ ተኝቼ ከዛ ስልክም የለውም፣ ስልኩንም ሰጥቷል፣ ሁሉ ነገር ምንም ነገር የለውም። በምን ይደወል? እኔ እዛ ምጥ ይዞኛል፣ በምንስ ተደውሎ ለሱ ይነገረው? ከዛ ጓደኛዬ ባሏ ይዞኝ ሐኪም ቤት ሄድን። ወዳው እንደገባው በቃ ማማጥ አልቻልኩም። ደክም ያለው ምግብ ብዙ ስለማላገኝ በጣም ደክም የነበረ ግሊኮስ ይሰጡኛል፣ ምን ይሰጡኛል፣ በቃ አልቻልኩም። አቡዬ ሶፍት እንኳን ይዤ አልገባውም። በዛ ሰዓት ሶፍት መግዣ እንኳን የለኝም። ሶፍት እንኳን ይዤ አልገባውም ነበረ። ከጎኔ ሰው የለም ነበረ። ያ ልጅ ብቻ ነው ያለው፣ የጓደኛዬ ባል ብቻ ነበር ያለው። ከዛ እንደምንም ወለድኩኝ። ከወለድኩ በኋላ በቃ እንዴት እንደምናገር ራሱ ግራ ይገባል። በቃ ሰውነቴው ላይ ይንቀጠቀጣል። መቆም አልቻልኩም፣ መተኛት አልቻልኩም። ምግብ አጠገቤ የለም ነበር፣ የሚጠጣ የለም። ከዛ ሌላ ጓደኛ ነበረችኝ በፊት ኪራይ ቤት የተዋወቅኳት። እሷ ደውለን ስንነግራት እሷ ምግብ ላከችልኝ።
እሱ ጋር ደግሞ የሚሰራበት ሰውዬ ስልክ ተፈልጎ በሱ ተደውሎ መጥቷል። ገንዘብ የለም ምን የለም። እንደዛ ሆኜ ያው በጎረቤትን በምን እርዳታ ቤቴ ገብቼ ያዛ ስገባ ያው ጎረቤት በጣም ይወደኛል። ጎረቤቶቼ ሁሉ ነገር አድርገው ጠበቁኝ። ያንን ሁሉ አሳለፍኩኝ። አራስ ቤት በቃ ተነስቼ ስራዬን መስራት ብቻ ጀመርኩ። በቃ ምንም ምተኛበት ምክንያት የለኝም። እንዴት ብዬ ስተኛለሁ? ምን ይዤ ተኛለሁ? ሳልተኛችን አራስ እያስተኛው እዛ እኔ እንጀራ ጋግራለሁ፣ ሱቅ አደርሳለሁ። 100 እንጀራ 150 እንጀራ እየጋገርኩ አደርሳለሁ። እንደዛ እያልኩ ቀጠልኩ ማለት ነው። ከዛ ጓደኛዬ ለምን ሱቅ አትከፍቺ ምናምን አለችኝና ትንሽ ሱቅ ከፈተችልኝ። እሱን እየሰራው ከሱ ላይ እንኳን ይወስድብኛል። የሚገርምሽ ነገር ሰርቼ ማታ ሰርቼ ወደ 1000 ምናምን ብር አስቀምጬ ተኝቼ ያንን እኔ ተኝቼ እንቅልፍ ተኝቼ ያንን ብር ማለት ነው ይዞት በሩን ከውጭ ዘግቶብኝ ሄዷል። ከውጭ ዘግቶ ቁልፉን በበር ስር ጥሎ እሱ ያንን ብር ሄዶ ተጫወተበት። ከዛ ሲነጋ ይመጣል፣ ተጫውቶ ይመጣል፣ ልብሱን ይቀዳል፣ ለ2 ቀን ለ3 ቀን ይተኛል። ምግብ አይበላም አይጠጣም። በቃ እንደዛ ሆኖ ይተኛል። ልጆቹ ይጨነቃሉ፣ እኔ እጨነቃለሁ። በቃ ያን ሁሉ አሳለፍኩ ማለት ነው። እኔ አጭራጭሮን ታሪክ ነው የምነግርሽ፣ ግን ብዙ ነገር ስላለ እና እንደዛ እያደረግን እየኖርን እያለ ያን ቦታ እሱ የሚሰራ ኮንስትራክሽን ነው። በጣም ደህና ብር ነው የሚያገኘው። ብዙ ቤተሰብ ማስተዳደር የሚችል ብር ነው የሚያገኘው፣ ግን አይጠቀምበትም ነበረ። እኔ እየራበኝ እየጠማኝ ልጆቼ እየራባቸው ጫማ ልብስ እያማራቸው፣ እሱ ግን ወይ ለራሱ አይለብስም አይበላም አይጠጣም፣ ወስዶ ሰጥቶ ነው የሚመጣ በቃ። ከዛ እንደዛ የሆንኩ እየኖርኩ እያለ ያንን ቦታ እንሽጠው አለኝ። እንሽጥና የሚቀንስ ቦታ እንግዛና ባጃጅ ልግዛለኝ። ከዛ እሺ ብዬ በጣም ብዙ ጊዜ አልሸጥም እያልኩት ነበረ። ከዛ እኔ መለወጥ ፈልጋለሁ፣ መስራት ፈልጋለሁ፣ ሁል ጊዜ ቀን ስራ ሰርቼ ምናምን ሲለኝ እሺ በቃ ብለን ሸጥን። ያን ቦታ ሸጥንና አሁን ሸገር የሚባለው ሸገር ብሎ ያፈረሰው ቦታ ሄዶ እዛ ገዛ ባጃጅ ገዛ። ከዛ ያንን ባጃጅ እየሰራ እዛ የኖርን 3 ወር ነው የተቀመጥኩበት። 3 ወር እንደተቀመጥን ፈረሰ። ሲፈርስ 3ኛ ልጅን ነፍሰ ጡር ነበርኩኝ። ከዛ ፈረሰና ሄድን። በቃ እቃችን ብቻ እዛ የሚኖሩ ነዋሪዎች ጋር አስቀመጥንና እኛ ብቻችንን የሆነ ጓደኛው አለ እዛ ሄድንና የሚገርምሽ ነገር እንደዛ የሆነ ቤት እየፈረሰ እያየ 20 ሺህ ብር እንደምንም ብሎ ያስቀምጣት ማለት ነው። እንደምንም ብሎ 20 ሺህ ብር አስቀምጦ ነበር። ቤት እየፈረሰ እኛ ብቻ ነን የቀረነውና ገበሬዎቹ ናቸው የቀሩት። እኔንም እዛ የቀረሁበት ምክንያት የሆነች ገበሬ ያለች እሷ እንዳታፈርሱባት ምናምን ብላ እሷ እየተከራከረችልን ስለነበረ ዝም ብለን እዛ ተቀምጠን ጨለማ ውስጥ ትቶን አደረ። ያችን ብር አጥፍቶ መጣ ማለት ነው። ከዛ እቃ መጫኛ እንኳን አጣን። እንኳን ቤት ተከራይተን ልንኖር እቃ ምንጭንበት አተን ያንን እቃ እዛው ገበሬዎቹ ጋር አስቀምጠን የሆነ ጓደኛው ጋር ሄደን ተቀመጥን ማለት ነው። ከዛ በማግስቱ የሆነ ቦታ ደርሼ ልምጣ ብሎ ሄደ። አዲስ ቁም ሳጥን ገዝቼ ነበርና ቁም ሳጥኑ ለካ ሸጦ ቁማር ቤት ሄዶበት። እኔ የምጠብቀው እሱን ነው። ወይ ቤት ተከራይተን እንወጣለን ወይም ደግሞ ወደ ሀገር ገብቼ ልጆችን እዛው እኖራለሁ የሚለው ነው እያሰብኩ የነበረው። ትራንስፖርት እንኳን ይሆነኛል ያልኩኝ። እሱ ሸጦት ግን ቁማር ቤት ሄዶ ተጫውቶ ከዛ ጓደኛውን ደውሎና ውጭ ፈልጋለሁ ይለዋል። ሲሄድ ራቁቱን ጃኬቱን ጥሎ ምናምን ራቁቱን ነው ያገኘው። እንደዚህ አድርጊያለሁ ሲለው እየጎተተ ይዞት መጣ ማለት ነው። ይዞት መጣ። አለቀስኩኝ። ከማልቀስ ውጭ ምንም ነገር የለኝም ነበር። ከማልቀስና ከማዘን ውጭ ማዝነው ለራሴ ብቻ አይደለም። እኔ ለራሴ አላዝንም፣ ግን ለልጆቼ ነበር ማዝነው። እነዚህ ምስኪኖች ምንም ነገር ሳያውቁ የተፈጠሩ ልጆች ለነሱ እያዘንኩኝ። ከዛ በማግስቱ ጓደኛውን አንተ ሄድና ሶፋ አለ ሶፋውን ሽጥና ትራንስፖርት ይዘልኝና እኔ እነዚህ ልጆች ምንም ላረጋቸው አልችልም። እዚህ ቢያንስ አገሬ ገብቼ እንኳን የሆነ ነገር ከዘመዶቼ ጋር ሊቀላቀል ምናምን ብዬው እሺ ብሎ ሄዱ። ከዛ ቆርቆሮ ነበረ፣ ከዛ ላይ ያነሳነው ቆርቆሮ ነበር። እሱን ሸጦ ጓደኛው ቤት ተከራይቶ ምናምን ጠራኝ ማለት ነው። እኔ ቃሽን አስገቢ ምናምን ብሎ ጠራኝ። እሺ ብዬ ሲሄድ ቤት ተከራይተዋል። ያንን የ2 ወር ምናምን ከፈለልኝ።
ባለው በቀረው ደግሞ አስቤዛችንን ገዛን ምናምን ገባን አብረን መኖር ጀመርን። እኔም ነፍሰ ጡር ነበርኩኝ። ከዛ ያችን ልጅ ያንን ባጃጅ እዛው ሰፈር እየሰራ ደህና አሁን በቃ እዛ ሰፈር እየሰራ ያመጣውን ያመጣል። ያው ቤት ኪራይ ስላለበት ግዴታ ማምጣት ጀመረ። ይመጣል የተረፈውንም ያው ይጫወትበታል። ከዛ መኖር ጀመርን። ወለድኩኝ። ሶስተኛዋን ልጅን ወልጄ ከዛ አመት ከ3 ወር እንደተቀመጠች አመት ከ3 ወር እንደሆነኝ ያንን ባጃጅ ይሄ የተለያየ ታርጋ የነበራቸውን አዲስ አበባ ብቻ እንዲሆን ተደረገ እና የ2 አመት ግብር ነበረበት። የ2 አመት አልከፈልም ነበረ። ከዛ ታርጋ ማስቀየር ያለ አጠቃላይ ወደ 100 ሺህ ብር ይፈጃል ተባለ እና ያቺ ባጃጅ ቆመች ማለት ነው። ስራ ቆመ። ከዛ ስራ ቆመ የተባለ ቀን ፓስፖርቴን ሄጄ ሰጥ ማለት ነው ለደላላ። መሄድ አለብኝ እነዚህ ልጆቼ እንደዚህ እየተሰቃዩ መኖር የለብኝም ብዬ አሰብኩ። በቃ ከዛ ፓስፖርቴን ሰጠው። እሱም ወደ ቀን ስራው ተመለሰ። እየሰራ ደህና እየሰራ መኖር ጀመርን። ከዛ እኔ ቪዛ ይመጣልኝ ልጄ የአመት ከ3 ወር ነበረች። ቪዛ ይመጣልኝና ከዛ መጣሁ። ከዛ እዚህ መጥቼ እህቴ ነበረች። እህቴን ነይና ለአንድ ወርም ቢሆን ልጆችን አረጋጊያቸው ምናምን ብዬ እሷን ትቼ መጣሁ። እሷ መጣችላቸው ለልጆቼ። ከዛ እሷም ሰራተኛ መጡና ልጅቷን ሲያዋት አልተመቻቻቸውም። ከዛ አይ እነዚህ ልጆች ከሚጎዱ የሱ ልጅ ከሌላ ልጅ አለው ብዬሽ ነበረ እና እሷን ማለት ነው አናምጣት አሉኝ። እሺ ደስ ይለኛል ከፍላታለሁ ትምጣ አልኳቸው። እዛ የሚከፈላትን ብር ሌላ ሰው ቤት ስለነበረች እሷ የሚከፍሏትን ከፍላለሁ ምንም ቢሆን ስጋ ናት እና እሺ ብዬ ተቀበልኩ። ከዛ መጣች እየሰራች አብረው እየኖሩ እያለ በመሃል በቃ አንዴ ዘይቱን ጨረሰችው ይለኛል፣ አንዴ እንደዚህ ሆነ። በቃ የፈለገ ይሁን በቃ እኔ ልጆችን ብቻ ተያዝልኝ አልኩት። የፈለገ ነገር ታጥፋ በቃ እኔ ልጆች ብቻ እንዳይሳቀቁ እንዳይቆሽሹ ብቻ እሷ ተያዝልኝ ስለው በቃ ሁሌ ስሞታ ነው። ከዛ እኔ በቃ ስልክ ልግዛላት ምናምን ብዬ እንደመጣው አንድ ወር እንደሰራው ለልጆች ልብስ እንደገና የመጣሁበት ዕዳ ነበር ክፈልልኝ ብዬ ምናምን ላኩኝ። እሱን በስርዓት ተጠቀመ። ሁለተኛ ወይ እንትና የባልሽ ልጅ እናት የላትም? አንቺ ቤት የእንጀራ ቤት እንደ ሰራተኛ ስትቀጠር እናት የላትም? እናቷ ይኸውልሽ ትታት ሄደችው አለ። እሱ ነው የሚነግረኝ። እኔ ስለሷ ታሪክ ምንም የማውቀው ነገር የለም። ገና የ1 ወር ምናምን ሆና ነው ጥላብኝ ሄደችው አለ። የ1 ወር ሆና ጥላብኝ ሄደች። ከዛ አንስቼ ነው ገጠር ወስጄ ለአባቴ ሰጠሁት አለኝ። እንደዛ ነው ያለኝ። ከዛ አዲስ አበባ ተቀጥራ ነው? አዎ መጀመሪያ ትንሽ እንደሆነች እኔ ወንዱ ልጅ እንደወለደች አምጥቷት አብረን እየኖርን እያለ ከዛ ልጅቷ በቃ እሱም ጸባይ የለውም። እሷ ገና ልጅ ነበረች በዛ ሰዓት ጠፋችብን ከቤት። እኔ ሲስተርን ላመጣ ከገጠር መጣ እሷን ላመጣ ይጃለው እሱ ስራ ነው። ከቤት ወጣ ጠፋች። ከዛ ፈልገን ለካ አባቷን ራሱ ያስመዘገበችው ባያቷ ስም ነው። ፖሊስ ጣቢያ ያስመዘግበን እሷ ያስመዘገበችው ባያቷ ስም ነበረ። ከዛ አጣናት። ከዛ ተፈልጋ ታጣ። በፖሊስ ማስፈለግን ታጣ። ከዛ በወሩ ማለት ነው በወሩ አያትየው ጋር ተደውሎ እንደዚህ አለች ልጅ ማደጎ ውስጥ ገብታ ማለት ነው። እዛ ሄደው አያትየው መተው አዲስ አበባ መተው አመጧት ማለት ነው። ከዛ ወደ ገጠር በቃ ውሰዷት አለ። እሱም ገጠር ውሰዷት እኔ አልፈልግም አለ። እሺ ብላ ሄደች ገጠር። እንደገና ከገጠር ተመልሳ ነው አዲስ አበባ መታ ሰው ቤት የገባችው። ከዛ ሰው ቤት እየሰራች ትመጣ ነበር፣ እኛ ቤትም ትመጣለች፣ ትጠይቀን ነበረ። እና ከዛ በኋላ እኔ ስለተግባባንም እንደውም እናትሽን ከፈለግሻት በኢቤስም በሆነ በየትኛውም ሆነ እንፈልጋታለን ምናምን አልኳት። ስላት እኔ እናቴ አይደለችም አለች። ምንም ቢሆን የእናትሽን በደል አንቺ አታቂም። እኔ ለምን እየተበደልኩ ስለነበረ የኔን በደል ስለማቅ ያቺ ሴትዮ ተበድላ ሊሆን ይችላል። እያየሽ ነው የኔን ችግር እያየሽ ነው። ሁሉም ያውቃሉ የኔን ችግር ማለት ነው። ቁማር እየተጫወተ እንደሚበድለኝ እንደሚያስለቅሰኝ ስለሚያውቁ ቤተሰብ እንደዚህ ስለሆነ የእናትሽን እንዴት ሆና ጥላሽ እንደሄደች አንቺም አታቂም። እሷ ተበድላ ሊሆን ይችላል። የምታገኛት ከሆነ ማግኘት በምንችልበት እናገኛታለን ምናምን እያልኳት ነበር በዛ ሰዓት። ከዛም መታ አብረው እየኖሩ እያለ
በመሃል በቃ ሁልጊዜ ይበጣበጣሉ። ይልሽ ይደውሉልኛል፣ ከጎረቤትም ይደወልልኛል፣ እንደዚህ ተፈጥሯል ይላሉ፣ እንደዚህ ልጆቼም ይነግሩኛል። ከዛ የፋሲካ ጊዜ ብር ላኩኝ ለአመት በዓል ገጠር ሄዳለሁ አባቴ ጋር ሲለኝ እሺ ብዬ አባትየው በጣም ጥሩ ቤተሰብ ነው ያሉት። በጣም ለኔ የሚያደርጉልኝ ሁለታ ስላለብኝ ለሳቸው የሚሆነውን ነገር ምናምን ብዬ ብር ላኩ። ለልጅቷም ስልክ ግዛላት ብዬ ብር ልኬ ያንን ብር ቁማር ተጫወተበት። ልጆቼ እየጠበቁ ነው በዓልን። ብሩን ቁማር ተጫውተው በማግስቱ መጥቶ መርዝ ጠጥቶ እንትን ይላል። ልጆቹ ፊት መርዝ ጠጣ። ትልቁ ልጄ ገና የ7 አመት ነው። ያቺኛዋ 5 አመት ነበር። አሁን 8ኛውን ይዟል። እሷ 6 እሱ 8 ማለት ነው። ከዛ እነሱ ፊት መርዝ ጠጥቶ ይወድቃል። ልጆቹ ጮሃሉ፣ ያቺም ልጁ ትጮሃለች። ከዛ ይዘው ሐኪም ቤት ይወስዳሉ። ይድናል። ድኖ ከዛ እሷ ለካ ደግሞ አብረው ተኝተዋል። አስገድዷት ይሆን እንዴት ይሆን አላውቅም። ብቻ የገዛ ልጁ ስንት አመቷ ነበር? 18 ያልፋታል። 18 19 ሆናት። በጣም ሆይ ድረስ እንዴት አወቅሻቸው? ከዛ በቃ እኔ ከዛ እንደዛ ሆነ ሲሆን ማለት ነው። ከዛ ድኖ መጥቶ ለልጆቼ ወዲያውኑ ለጎረቤት ልኬ ልብስ ምናምን ገዛውላቸው የበዓልን። ከዛ እሱ የሚያሰራው ሰውዬ ብር ሰጥቶት ክፍለ ሀገር የተባለው ሄዱ። አንቺ እንዴት እንዳወቅሽ አልነገርሽንም? እንዴት አወቅሽ አንቺ? እንዴት እንዳወቅኩ ነግርሻለሁ። ከዛ መጡ። ከፋሲካን ውለው መተው እህል ተሰጥቷቸው ነበረ። ከዛ ያመኛል እያለች ትተኛለች አለችኝ። ያቺ በጣም መወዳት ጎረቤት አለችኝና ያመኛል አለችኝ፣ ያስታውከኛል፣ ያቅለሸልሸኛል እያለች ነው ልጅቷ ስትለኝ፣ እንዴ እሷ ወንድ ጋር አልሄደችም፣ እንዴት ከሰው ቤት ነው የመጣችው፣ እንዴት ሆኖ እንደዚህ ይሆናል ምናምን አልኳት። እና ሐኪም ቤት ውሰዷትና እኔ ብር ልካለሁ ትታከም አልኳት ለጓደኛዬ። ከዛ እንደዛ ብያት፣ ከዛ እሱ ራሱ ለካ ሐኪም ቤት ወስዷታል። ጤፉን ይሸጥና ሐኪም ቤት ወስዳታል። ሐኪም ቤት ማለት ሊያስወጡ ማለት ነው፣ ያስወርዱ ልጅ ይዟት ሄድና እዛ አስወጣን ብለው ይመለሳሉ። ከተመለሱ በኋላ ደወለችልኝ፣ በሰው ስልክ ደውላልኝ። ስትመለሽ አለችኝ ከሱ ጋር እንዳትኖሪ፣ እሱ ቆሻሻ ሰው ነው፣ ከሱ ጋር እንዳትኖሪ ምናምን አለችኝ። ስትለኝ ገባኝ፣ ሁሉም ነገር በቃ ገባኝ። ለምን ከዚህ በፊት እኔ አረብ ሀገር ሆኜ እነዚህ ልጆች ከወለድኩ በኋላ ለመጣ አካባቢ እህቱ ድጋሚ እንዳትሳሳች አለችኝ፣ ድጋሚ ብርሽ እንዳታባክኝ፣ ቢያንስ እንኳን ተለወጭ አንቺ፣ እሱ መቼም አይቀየርም አለችኝ። ከዚህ በፊት አንቺ እዛ ሆነሽ ሚስት ነበረችው፣ ቤት አብራ ትኖር ነበር ከኔ ጋር አለችኝ። አብራይ ትኖር ነበረ እና እንደውም አንቺን ክዶሽ ነበር፣ እሷን አግብቶ ሊቀመጥ ነበረ፣ እሷ ትላክልን፣ ቤታችን ሰርተናል፣ እሷ የራሷ ጉዳይ ብሎ ነበር። ከዛ አባቴ ነው እግሩ ላይ ወድቆ ለምኖ ያቺ ምስኪን ምንም በማታውቀው ነገር ገንዘቧን በልተህ ለምን እንደዚህ ታረጋለህ ብሎ እግሩ ላይ ወድቆ ያቺን ያባረራት አለ ብላ ነገረች። እንደዛ ብላ ስትነግረኝ ማለት ነው ምንም በቃ ቢዛይን እየጠበቅኩ ነበር በዛ ሰዓት ማለት ነው። ስትለኝ እሺ ብዬ ምንም አላልኩትም። ለሱም እንደዚህ ነው እንደዚህ አድርገሃል ምናምን አላልኩም። ለምን ወደፊት ልጆች ናቸው ነበር የምትጠብቂው እንዴ? ኦልሬዲ እኮ አረብ ሀገር ነሽ እኮ ኦልሬዲ የገዛ ልጁን ሲያስረግዝ እኮ አንቺ አረብ ሀገር ነሽ። የምን ቪዛ ነው የምትጠብቂው? መጀመሪያ ይኸውልሽ ሳልመጣ በፊት ቪዛዬ ሲመጣ እህቱ ስትነግርሽ ከአረብ ሀገር ወደ ኢትዮጵያ ልትመጪ ስትይ ነው አይደለም? ኢትዮጵያ መጀመሪያ ዱባይ ሆኜ በፊት የመጣው ጊዜ እንደዚሁ ሚስት አግብቶ ነበረ። እኔ ግን ያንን አላውቅም። የሰራው አዲስ ቤት ነው። ጎረቤቶቹ አያውቁኝም፣ ምንም አያውቁኝም። ጎረቤት ስጠይቅ የሆነች ልጅ ነበረች፣ ግን እህቱ ነበረች ነው የሚሉኝ። እና ሚስት አግብቶ እንደነበር አላውቅም። መጀመሪያ ስመጣ አሁን ሁለተኛዬ ነው የመጣሁት። መጀመሪያ እዚህ ነበርኩ፣ ሁለተኛዬ ነው አሁን። እና በዛ ሰዓት ሚስት ነበረችው ነው የምልሽ፣ ሚስት ነበረችው በእኔ ላይ ደርቦ ማለት ነው። እኔ ብር ልካለው፣ ቤት ሰርቷል፣ አብረው ለመኖር ማለት ነው። ከዛ አባትየው ያንን የነገረችሽ እህቱ መቼ ነው? ወደዚህ ልመጣ ስል ማለት ነው። ድጋሜ እንዳትሳሳቺ፣ ብር እንዳትልኪ
ለራስሽ የሆነ ነገር አርጊ ብላይ ማለት ነው። ግን አንቺ እንደዛ ሆኖ እየላክሽ ነበረ ለበዓልም ስትልኪበት ቁማር ይጮትበታል ለልጆቹ ልብስ ግዛም ለሰራተኛ ከዛ መጥቼ ሁለቴ ነው የላኩት። ከዛ ልጁ ራሱ አፏን አውጥታ በቃ እሱ ቆሻሻ ሰው ነው፣ ሁለተኛ ስትመለሽ አብረሽ እንዳትኖሪ ምናምን ስትለኝ ገባኝና እሺ በቃ ላንቺ ሰው ቤትም ከገባሽ ውጭና የራስሽን ህይወት ምሪ፣ ሁለተኛ ከሱ ጋር ሆነሽ እንድትሰቃይ አልፈልግም። እሱ ልጆቹን እንደፈለገ ያርጋቸው፣ በቃ አንቺ ውጭና የራስሽን ስራ ስሪ። ደሞዟን እየላኩላት ነበረ፣ ደሞዟን ሰጣታለሁ። እንደገና የሚያስፈልግሽ ነገር ካለ እኔ ሰጥሻለሁ፣ ወጥተሽ ስሪ ሰው ቤት። ከዛ በኋላ እኔ አመቻችቼ ትመጫለሽ፣ እዚህ ትሰሪያለሽ እዚህ ምናምን ብያት እሺ ብላኝ፣ ከዛ እዛ ጓደኛዬ ጋር በቃ አሁን ብር ከቸገረሽ ብዬ 500 ብር ስጫት ብዬ ያንን ብር ይዛት ሄዳለች ወደ ቤት። ስትሄዱ ማታውን ይጣሉና ያ ልጅ ወጥቷል ይልና አስወርደውናል ብለው እነሱ አስበዋል። ውጭ ብሎ ያባርራታል። ሲያባርራት ብላ በቃ ህዝብ እስከሚሰማ ድረስ እንደዚህ አድርጎኛል ብላ ታዋርደዋለች። ከዛ እኔ እንዳላወቀው ሆንኩኝና እነዛ ልጆች እሱ ጋር ናቸው ያሉት። እሱ ቤት ቁጭ ብሎ መያዝ ጀመረ። ልጅቷ ወጣች፣ ሰው ቤት ገባች። ከዛ ልጆቹን እየያዘ ስልክም የለውም፣ ስልኩን ቁማር ቤት ሰጥቶታል፣ ስልክ የለውም። በጓደኛዬ ስልክ ይደውልልኛል። እሷን ከቤት ሲያባራት ኡኡ ስትል ማለት ነው ጎረቤት ምናምን የገዛ አባቷ እንደዚህ አድርጎኛል፣ አስገድዶኝ እንዲያርጎኛል ስትል ጎረቤት ምናምን አላገለለው ምንም አላሉ። ልነግርሽ እኮ ነው። ከዛ ተከራዮቹም ሰሙ፣ ጉዱን ሁሉም ሰማ፣ በቃ ሁሉም ሀገር ሰማ። ከዛ እኔም ሰምቻለሁ፣ ከመጀመሪያውም ሰምቻለሁ፣ እሷም ነግራኛለች። እኔም ዝም አልኩ። ዝም ብዬ ልጆችን ማግኘት ጀመርኩ። በጎረቤት እያስደወልኩ ልጆችን አገኛለሁ። ቁጭ ብሎ ልጆቹን መያዝ ጀመረ። ራሱ እንጀራ እየጋገረ ራሱ ምን እያለ ልጆቹን ይዞ ተቀመጠ። ከዛ እንቁጣጣሽ ላይ ትደውልና ልጁ አልወረደም፣ የ6 ወር ሆኛለሁ ትለዋለች መሰለኝ። ከዛ ስደውልለት እነዛ ልጆች ወሄድና መጀመሪያ ኪራይ ቤት የተገናኘኋት ጓደኛ አለች ብዬሽ ነበር። እሷ በጣም የምትወደኝ በጣም ሁሉ ነገር ችግሬን የምትረዳልኝ ነበረች እና ይወስድና ቤቷ ያለው አስፋልት ዳር ነው። ያቺ እንግዲህ 2 አመት አልሞላትም። ያ 8 አመት ልጅ ነው፣ ያቺ 6 አመት ናት። ወስዶ በር ላይ ጥሏቸው ጥፍት ይላል። አንኳኩና ግቡ ብሎ የቤት ቁልፍ ይሰጣቸዋል። አንኳኩና ግቡ ይላቸውና እያስለቀሳቸው ጥሏቸው ይጠፋል ማለት ነው። እኔ ጅብ ከበላኝም ይብላኝ በቃ በክራይ የምከፍለው አጥቻለሁ ይላቸዋል ለነሱ ማለት ነው። እኔ ግን ለእንቁጣጣሽ ብዬ 50 ሺህ ብር ልኬ በጓደኛው ማለት ነው፣ ጓደኛው አስቤዛ የሚባል ማለት ነው፣ ቤት ውስጥ ምንም ነገር ሳይቀር አሟልቻለሁ። እሱ ልጅቷን ማለት ህጻናት አስገብቷታል፣ ስራ እየሰራ ነው። እነዛ ልጆች የመንግስት ነው የሚማሩት። ትልቁ በጣም ሩቅ ቦታ ነው፣ ብቻውን ሄዶ ብቻውን ነው የሚመጣው፣ አስፋልት ተሻግሮ። ትንሿም እንደዛው እሱ ነው አድርሷት። የሱ ትምህርት ቤት ሌላ ቦታ ነው፣ የሷ ትምህርት ቤት ሌላ ቦታ ነበረ። እሷን አድርሶ ትምህርት ቤት ሄዶ ተምሮ እንደገና መጥቶ እሷን አውጥቶ ቤት ይሄድና እንደገና ህፃኗን አውጥቶ ከማቆያ ቤት ይገባሉ። ቤት ሲገቡ የሚበላ አይኖርም፣ ምንም አይኖርም። ልጅቷ ራሱ ህፃኗ የምትናገረው የጎረቤት አከራዋ ስትነግረኝ እኔ ምግብ ሳቀምሳት ነው አለች መናገር የምትጀምረው። መጫወት የምትጀምረው ምግብ ስታገኝ ብቻ ነው። እሱ አምሽቶ ነው የሚመጣው። ከዛ አንድ ቀን እንደውም ትቷቸው አድሮ ቁማር ቤት ማለት ነው። ሴቷ ቁጭ ብላ እየጠበቀችው ነበር አሉ። አባቴ መጠን ብላ ቁጭ ብላ እየጠበቀች በር ሲያንኳኳ እሷ ናት የከፈተችው። እና እንደዛ እያሰቃያቸው እያለ ከዛ ቤቱን አሟልቻለሁ። እንግዲህ የቤት ኪራይም ተርፎ የ1 ወር ከፍሎለታል ጓደኛው ማለት ነው። ብር ከላኩኝ እሱ ስለሚያጠፋ በጓደኛው ላኩኝ። እሱ ሁሉ ነገር አሟላላቸው፣ ጤፉንም ሁሉ ነገር አሟላ፣ ለልጆች የሚያስፈልጋቸውን ነገር ልብሱንም ሁሉንም ነገር አደረገላቸውና ከዛ ልጅቷ ታማ እሱ እየሰራ ነው። እሱ ጋር የሚሰራል፣ ጓደኛውም ጋር ይሰራል። እንደሚሰራ ቃለሁ፣ ብሩን ግን አያመጣም። ልጅቷ ታማ እንኳን ሐኪም ቤት ሳይወስዳት ጆሮዋ እንደዚህ ቆስሎ በቤት ውስጥ ይዟት ቁጭ ብሏል። ለምንድን ነው ሐኪም ቤት ያልወሰድካት ሲለው አይ ይሰማሻል? ስልክ ገብቶብኝ ነው። ይሰማሻል?
አው በእጄ ረከቦት ይዤ ስለነበር እስከማስቀምጥ እኮ ነው በአንገቴ አው እያልኩሽ ነው። ግን አንቺ ስክሪኑን አታይም መሰለኝና ለዛ አላየሽም። አይደለ ስክሪኑ ሳይሆን ስልክ ገብቶብኝ ነበር፣ ለዛ የተቋረጠብኝ መስሎኛል። አው ማሪ እየሰማንሽ ነው። ይሰማል። አው ተቋርጠሽ ነበር ይደወል። ለካ እሱ ቁጣጣሽ ላይ ስደውልለት ግራ እየተጋባ ነበረ። ሲያወራኝም ቁጣይ ይለዋል። ለካ እሷ እርጉዝ ነኝ ምናምን ብለዋለች። በዛ ምክንያት ለካ የገዛ ልጅ ተራከ ተገዛ። ከዛ ልጆቹን ወስዶ እዛ አመት ባልን ከዋሉ በኋላ ወስዶ ይሰጣታል። እዛ ጓደኛዬ ጋር አልሰጣትም፣ በእጇ በር ላይ ጥሏቸው ነው ሄደው። እነዛ ልጆች ይገባሉ ቤት ገብተው ከዛ እሷ ትደውልና ወንድሜ ጋር እንደዚህ ጥሏቸው ስለጠፋ ኑና ወሰዱ ትላለች። ከዛ ወንድሜ ሄዶ ጠፋበት ምክንያት አንቺ ቤት ክራይ በጓደኛው በኩል እኔ እንደውም ቅድም ለበዓል በሱ ላኩኝ ቁማር ተጫወተበት። ለልጅቷም የገዛ ልጁን እንደ ሰራተኛ የቀጠራቸውንም ስልክ እንዲገዛላት የላኩለትን ብር ለልጆቹ ለተለያየ ነገር ስትልኪለት ቁማር እየጫወተ እንዴ አትማርም እንዴ ከስተቷ ብዬ ያ ጥሩ ጓደኛው የዛን ጊዜ ቤታቸው የፈረሰ ጊዜ ራሱ ቤት ተከራይቶ እና እዚህ ግቢ ቃሽንትሽ ግቢ ያላት መልካም ጓደኛው እያለ ለመለሱ ትልቃለች ብዬ በጣም እየተናደድኩብሽ ነበር። ግን አሁን መጨረሻ ላይ ለእንቁጣጣሽ የላኩት ለሱ ነው። ይኸውልሽ ለሱ ነው ልኬ ከጤፍ ከሁሉ በርበሬ ራሱ አስፈጭቶ የሚገርምሽ ነገር በርበሬ ራሱ አስፈጭቶ ሽሮና በርበሬ የሰጠው ማለት ነው። ከዛ እንደዛ አድርጎ ያስቤዛ ቤት ምን ብሎ ነው እሱ ምን አስጨንቆት ነው ጥሏቸው ልጆቹን ባዶ ቤት 3 ህፃናት ጥሎ የሚጠፋው? ኦልሬዲ የቤት ኪራይ እየከፈልሽ ከሆነ አስቤዛ እያደረግሽ ከሆነ ምን ሆኖ ነው ልጁ ስላረገዘችበት? ልጅቷ ደውላ እርጉዝ ነኝ አለችው። ከዛ እኔ እንደለመደው ቁማር ተጫውቶ ነዋ ምናምን ብዬ ቁማር ተጫውቶ ተበልቶ ነው እነዚህ ልጆች ጥሎ ቡናው እንዳይበርድ ልመርቅ በጣም ከይቅርታ ጋር እሺ ችግር የለም። እሺ አንድ ሰዓት ብቻ ይቅርታ አድርጉልኝ ልጆች። እሺ አንዴ ቡና ልጠጣ። አንድ ስኒ ካልጠጣሁ በቀር ራስ ይመኛል። የቡና ሱስ አለብኝ። 3 ወሩን ራሱ እንዴት እንዳሳለፍኩ ያለ ቡና እኔና ፈጣሪ ነን የምናውቀው። በጣም ህይወት ከብዳኝ ነበር ያለ ቡናና አሁን በቀን አንድ ስኒ ብቻ ነው የሚፈቀደው። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙት ሁሉ ፈጣሪ ይማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለው ይበላቸው። ማንም የሰው ዘር በሙሉ እዚህ ምድር ላይ ያለ ማንም ሰው አይክፋው፣ አይዘን፣ አይጣ። ሁሉም ሰው ደስተኛ ጤነኛ ይሁን። ትዳር የምትፈልጉት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ገላግለን፣ የወለድን ፈጣሪ ልጆቻችንን ለቁም ነገር ያብቃልን። ለእኛም ረጅም ዕድሜ ሰጥቶ የልጆቻችንን ቁም ነገር በአይናችን ያሳየን። እዚህ ምድር ላይ እያለን ሁላችንም በሰላም በደስታ በፍቅር ረጅም ዕድሜ እንኑር። ስራ የሌላችሁ ፈጣሪ ስራ ይስጣችሁ፣ ሰላም ይስጣችሁ። ፍቅር፣ ደስታ፣ መልካም ነገር ብቻ የምንሰማበት ዘመን ይሁን ወደፊት ዘመናችን። አሜን። እሺ ቀጥታ ሃይማኖት ስላቋረጥኩሽ አሁን እንቀጥላለን። ችግር የለም። እሺ ችግር የለም። ከዛ በኋላ በቃ ልጆቼንም ወንድሜ ወሰደ። ያው ወንድሜ ቤት ኪራይ ውስጥ ነው የሚኖረው። መጀመሪያ ማን እንደነገረሽ አልነገርሽንም? እሱ ልጆቹን ጥሎ መጥፋቱን ላንቺ ተደውሎ ደወሉልኝ። አዎ እህቴ ደወለችልኝ። ወዲያውኑ ደወሉልኝ እኮ ልጁ እንደዚህ ጥሎ ጠፍቷል፣ ልጆቹ ምን እናርጋቸው ሲሉኝ በቃ ወንድሜ ጋር ወሰዷቸውና ወደ ገጠር ይሄዳሉ ነው ያልኩት። በቃ ሌላ ምንም ማለት ስለማልችል ማለት ነው። አውጥቶ ከጣላቸው ምንም ማድረግ አልችልም ብዬ ወንድሜ መጥቶ አይደለም ልጆቹ አባታቸው እንደማይመጣ ጥሏቸው እንደጠፋ ልጆቹ በምን አውቀው ነው ጎረቤት የሄዱት? ራሱ ወሰደና በር ላይ ጥሏቸው ምን አለ፣ እናንተ ይሄንን ቁልፍ ወሰዱና የሚወስዳችሁ ካገኛችሁ በር ቁልፍ ሰጥቷቸዋል፣ ልብሳችሁን ወሰዱ ገብታችሁ ብሎ ለጓደኛዬ ቤት ነው ግቡ ብሏቸው እሱ የጠፋው ማለት ነው። ጓደኛው ቤት አድርሷቸው እኔ ቤት ውስጥ ቤት ራሱ እኮ አላደረሳቸውም። ይቺ ሴትዮ ትኑር አትኑር አያውቅም። በር ላይ ጥሏቸው እነሱ አንኳኩተው ገቡ። ሲገቡ ሰራተኛ ናት ያለችው፣ እሱ አይለችም። ደውላ እንደዚህ ስትላት ሄዳ ወንድሜ ጋር ደወለች። ወንድሜ ደግሞ ሲስተር ጋር ደውሎ እንደዚህ ሆኗል ምናምን ሲላት በቃ ደውላ ነገረችኝ። እንደዚህ ሆኗል እንዴት እናርግ ስትለኝ ወሰዷቸው። ወንዱ ልጅ የ8 ነው፣ ያቺ 6 ናት። ያቺኛው ደግሞ 2 ዓመት አልሞላትም ነበር እኮ። 3ቱንም ይዞ ሄዶ እዚህ ግቡ እና ይሄ የቤታችን ቁልፍ ነው ከዚህ በኋላ ነው የለውም ብሎ ቻው ብሎ ጓደኛው ቤት በር ላይ ብቻው ሄደ። በቃ እንዴት አስቻለው? እያለቀሱ ነው ሲገቡ ራሱ እያለቀሱ ነበር። አባታችን ሄደ፣ አባታችን እኮ ቤት ኪራይ ያጣው ብሎ እያለቀሰ ሄደ ነው ያሉት እነሱ ማለት ነው። ከዛ ወንድሜ መጥቶ ወሰዳቸው፣ ልጆችን ወሰደ። ከዛ በማግስቱ ሄዳ ሂጂና ያወጣው ታስቤዛ አለ ፖሊስ ጣቢያ መልክችና ወሰጅላቸው፣ ልጆች እንዳይራቡ ቢያንስ ልብስ ወሰጅላቸው አልኳት። ሲስተር ሄደች ፖሊስ ጣቢያ ተዘገበች። ተመለከተው ምንድነው መጥፋቱን እሱ የለም ዝም ብላ እቃ ማውጣት አትችልም። ቤት ኪራይ ስለሆነ እቃ ማውጣት አትችልም።
አከራዮች አይፈቅዱም። ኦልሬዲ አንቺ የት ቤቱ አንቺ እንደሆነ አዲስ ነው ቤት ክራይ ተከራየው። እዛማ ቅሌት ስላለበት ከመጣሽ በኋላ አንቺ ወደ አረብ ከመጣሽ በኋላ ባልሽ ቤት ቀይሯል። አያውቁሽም? አሁን አዲሱ አከራዮች አያውቁሽም? አያውቁኝም። ኦኬ ለፖሊስ አመልክታ ነው ማውጣት የምትችለው። አመለከተችና ፖሊሱ እነዚህ ልጆች እኮ መሞት የለባቸውም፣ ማንም አይከለክልሽም፣ ገብታ ታውጣ፣ የሚበላ ነገር ታውጣ ብሎ ያለውን ነገር አስቤዛ የተባለ ያወጣውትን እንዳላ ጭና ወሰደች። ልብሶቻቸውን ወሰዱ። ከዛ በሶስተኛው ቀን ነው በአራተኛው ቀን ተመልሶ መጣ። ይሄድና ልጅቷን ልጆቼስ ይላታል። እንደሰጠ በእጁ ወስዶ እንደሰጠ ልጆቼስ ይላታል። ከዛ እኔ ያንተ ልጆች አይቻለሁ ወይ ለኔ ሰተኸኛል ወይ አስረክበኸኛል ወይ ትለዋለች። ወጥቶ ዝም ብሎ ወጣለች። ወጣና እንደገና ተመልሶ ቁልፍ ስጭኝ አለኝ አለች። ልጆች አላየሁም እያልኩህ እንዴት ቁልፍ ትጠይቀኛለህ አልኩት አለች። ከዛ ወጥቶ ዝም ብሎ ይሄዳል። ቁልፉን ግን ሲስተር ወስዳ ለነሱ ለአከራዮቹ ነው የሰጠቻቸውና ለአከራዮቹ ሳይሆን ጓደኛ ያለች እዛው ሰፈር የምትኖር ለሷ ነበር የሰጠቻት። ከዛ ደውሎ ቁልፉን ይወስዳል፣ ይገባል። አስቤዛ እንዳለው ወስዳለች። ከዛ ከአከራዩ ጋር ይሄዳሉ ፖሊስ ጣቢያ ሲሄዱ እንዴት አወቀ ጓደኛሽ ጋር ቁልፍ እንዳስቀመጠች? አላየሁም፣ ልጆች ግን አላየሁም፣ ቁልፍም አላየሁም ካለችው እንዴት አውቆ ነው ጓደኛሽ ጋር ሄዶ ቁልፍ እሷ ጋር እንዳለ አውቆ? ጓደኛዬ እዛው ሰፈር ያለችው ጓደኛዬ ደግሞ አከራዩ ነገረው። አከራዩ ቁልፉን እኔ አልቀበልም ብሎ ነበረ። ሲስተርን ካስትለው አልቀበልም ብሏት ነበረ። ከዛ እሷ ለሷ ስትሰጥ ነግረዋለች። ለሷ ሰጥቻለሁ ቁልፉን ከመጣ ቁልፍ ለሷ ሰጥቻለሁ ስላለችው አከራዩ በኋላ ላይ ለሱ ነገረ። ከዛ መጣ ፖሊስ ጣቢያ ይሄዳል። ፖሊስ ጣቢያ አብረው ይሄዳሉ። እቃ ማን ያወጣው ምናምን ሲል እሷ ናት ያወጣችው ብለው እዛ ፖሊስ ጣቢያ ወስደዋል። ፖሊስ ጣቢያ ሄደው እንዲወጣለትን በቃ ውጣልኝ ከቤቴ ምናምን ብለው ይለዋል። ለምን ያ ቅሌቱን ሁሉንም ነገር ሲስተር ነግራለች፣ ለፖሊሱም ነግራለች። ልጁንም እንደዚህ አርጓል ብላ ነግራለች። የገዛ ልጁን ማሳገዙን ለፖሊስ ተናገረች። ለአከራዩ ተናገረች። ሁሉም ሰምቷል እኮ እዛ ሰፈር ሁሉም ሰምቷል እኮ። እሱ ፋይሉን ጨፍኖ መጀመሪያ ልጅቷ ጮሃ አባቴ እንዲያደርጉኛል ብላ በተናገረች ሰዓት ለምን ፖሊስ አልጠሩበት? ለምን አላሳሰቡም? እሱን እኮ ነው የምልሽ። አሁን እኮ በስተመጨረሻ የሚያሳዝን ታሪክ ስለሆነ የዛ ሰዓት እነሱ ፖሊስ ጣቢያ ወይ ፖሊስ ጠርተው አሳስረውት ቢሆን ወይ የሆነ መፍትሄ አድርገው ቢሆን የሰው ልጅ እኮ ከመገላመጥ ፊት ከመንሳት የሆነ ነገር ለሷም የሆናት የሚጠቅማትን አድርገውላት ቢሆን እኔ እንደውም ምንድነው ያን ነገር ቶሎ እንደዛ ከመፈጠሩ በፊት መጀመሪያ ሲያማት ብትነግረኝ ኖሮ ህይወቷ ሁላ እንደዚህ አይሆንም ነበር። ፖሊስ ጣቢያ አከራይ ውጣልኝ እያለው እሱ ጋር ያቆም። ከዛ ወስዶ ፖሊስ ጣቢያ እንደውም አንተ ፖሊሱ ምን ይለዋል? አሁን እዚህ ጋር ምንም መናገር የለብህም፣ እቃዋን መብቷ ነው ትውሰድ፣ ልጆቹን ተያዛቸው፣ በቃ እኔ የሚያስፈልጋትን ስለፈራ ማለት ነው ፈራ፣ አንተ ገና ብዙ ጉድ አለብህ ምናምን አለው ፖሊሱ ማለት ነው። ሲለው በቃ ልጆቹን ከያዘቻቸው እኔ እረዳለሁ ምናምን ይልና ከዛ ሰውየውን ማስጠንቀቂያ ነው የተሰጠው እንዲወጣ ምናምን ማስጠንቀቂያ ሰጥቶት ወደ ቤት ይመለሳል ማለት ነው። ቤት ይመለስና አልጋ ነበረ፣ አልጋውን ወስዶ ይሸጣል። እቃውን በሙሉ ያስማማል ማለት ነው። ያለውን እቃ ሲያስማማ ምንም የሚሸጥ ያጣል። ከዛ አልጋውን ይዞ ይሄዳል። አልጋውን ወስዶ ይሸጣል። ከዛ ጓደኛዬ ጋር ይሄድና ስልክ አስደውኝ፣ እነዛ ልጆች ይኸውልሽ ገጠር ወሰድኳቸው እኔ ገጠር ሄዱ። በቃ ምንም እዛ አዲስ አበባ ላይ ኪራይ ቤትም ስለማይመቻች እኔም ስለማልችል ሲስተር አለችኝ ገጠርና እሷ ጋር ይሄዱ በቃ ብዬ ትምህርታቸውን አቋረጡ፣ ሁሉ ነገር ጥለው ሄዱ። በቃ እዛ ወሰድኳቸው ማለት ነው። ከዛ እሱ እዛ አዲስ አበባ ያለችው እህቴ ጋር መስሎታል ልጆቹ ያሉት ማለት ነው። ደውይልኝ ይላትና ጓደኛዬን እግሯ ላይ ወድቆ ደውይልኝ ልጆቼን ናፈቁኝ ይላታል። ከዛ ስደውል እዚህ አይደሉም ክፍለ ሀገር ሄደዋል ምናምን ብላ ሲደውልላቸው እያወራቸው እያለ መጣለው ምናምን ብሎ ያወራቸዋል። እሺ ምናምን ብለው ከዛ ሌሊቱን ማለት ነው እዛ ስራ ቦታም ሁሉም ስለሰማ ችግሩን ጉዱን ስለሰሙ የሚያሰራም ሰው እያባረረው አሰራ ምናምን ስላለው ከዛ ሌሊት የሆነ ከቤት ውጭ አለ የሆነ ዛፍ አለ እዛ ሄዶ ለካ ራሱን አጥፍቷል ማለት ነው። አልጋውን ሸጥና አልጋውን ሸጦ ቁማር ይጫወታል። ጨርስና ምንም ሲያጣ የሚበላም የለም ምንም የለም። ከዛ እዛ ራሱን አጥፍቶ ጠዋት ላይ ያዩታል። የቁማር መጨረሻው እኮ ነው።
የመጨረሻው አንተ ሽጦ ተጫውቶ ራሱን አጠፋ። ዘላለሙን በቃ ለእነሱ እንደሰጠ ወይ ለልጆቹም አልሆነም ወይ ለራሱም ሳይሆን በስተመረጫ እንደዚህ ሆነ። ከዛ ደውለው እንደዚህ ያሉኝ እኔ ምከፋ እኔ እንደዚህ ውስጥ የሚነካ ምንም አልመሰላቸውም። ለምን ብዙ በደል ስላደረሰብኝ እሷ ምንም አትሆንም ብለው ነገሩኝ ማለት ነው። ሲነግሩኝ የሰው ሀገር ነው ብቻዬን ምን ራሱ አላውቅም። በዛ ሰዓት ልጆችሽ ያሳዘኑኝ በጣም። ሰሙ ልጆችሽ ሰሙ? ልጆች እስካሁን ድረስ አልሰሙም። ከሰሙ በጣም ነው የሚወዱት። በጣም አብሯቸው ስለኖረ ምንም ቢሆን አባቷቸው ስለሆነ ምንም ቁማርተኛ ምንም ቢያጠፋ ራሱ ምንም ቢመታቸው ራሱ በቃ በጣም ነው የሚወዱት። እሱም ደግሞ ይወዳቸዋል። ግን እሱ እንዴት አድርጎ ይልቀቀው? አንቺ እኮ ጸበል ልትወስዱ ይገባ ነበር። በሽማግሌ ልታስመክሩ፣ በቤተሰቦች ብዙ ነገር ሞክሬያለሁ አቡዬ። ብዙ ነገር ያልሄድኩበት ለመፋታቱ ፍርድ ቤት ሁላ ፍርድ ቤት ቆሞ ካሁን በኋላ ቁማር ቤት አልደርስም አለ። ፍርድ ቤት ካሁን በኋላ ቁማር ቤት አልደርስም ብሎ 3 ቀን አልሞላውም እንፋታ ብዬ በቃ እኔ ህይወቴን መምረጥ ፈልጋለሁ። በቃ የራሱ ለልጆቹ የሚያስፈልጋቸውን ያድርግላቸው። እኔ ከሱ ጋር መኖር አልፈልግም፣ አልችልም፣ እንደዚህ እያደረገ ነው ምናምን ብያቸው እኛ ማፋታት አንችልም እሱ ከተመለሰ ምናምን ሲሉኝ እሱ ራሱ እዛ ቆሞ ምሎ ቁማር ቤት አልደርስም ብሎ በ3ኛው ቀን ቁማር ቤት ሄደው ጸበል ያልሄደበት የለም። ዘብር ብትይ ምን ብትይ የትም ቦታ ጸበል ሄዷል። ጸበል ግን ምንም አለቀቀውም። መንፈስ የቁማር ሱስ እኮ ዝም ብሎ አይለቀም። ማገገሚያ ይሄ ሪሃቢሊቴሽን ምናምን ካልገቡ የመጠጥ ሱስ የሚሆን የቁማር ሱስ የሚሆን እንደዚህ በጣም የተከተበ ሰው ለበዓል በግ መግዣ ስትሰጪው ሄዶ ቁማር ተጫውቶ ሌባ ሰረቀኝ የሚል ሰው ለእያንዳንዱ ነገር የሚሰጠውን ብር የሆነ ነው ውሸት እየፈጠረ ሄዶ ቁማር ተጫውቶ የሚጫወት ሰው በቃ ኦልሬዲ ደም ስሩ ስለገባ ሕክምና ካልሆነ በስተቀር ይሄ የሆነ ሴንተር ገብቶ ታስሮ እዛው ቆይቶ ካልሆነ በስተቀር አይ እኔ ግን አሁን ልጅቷ ምን ላይ ደረሰች? ልጅቷ በቃ ክፍለ ሀገር ያው አባትና እናት የማይችለው ጉድ የለም። እሱንም ወስደው ቀበሩ። እሷንም እነሱ ጋር ተቀምጣለች። ቤተሰብ ሁሉ በቃ እሷም ሄዳ ነገረቻቸው። በቃ ማንም ዘመድሽ ምንድነሽ አባትየውን አንገታቸውን አስደፉ። በቃ ሁለቱም ማለት ነው። የአካባቢው ሰው ሰማ። አዎ ክፍለ ሀገር ራሱ በቃ ሰሙ። ምንም ማድረግ አይቻልም። እሷን ይዘዋል። አሁን እሷ ሄዳ ትኖራለች። እሱስ ሞተና ተገላገለ። እሷ አካባቷ ወልዳ እንዴት ትኖራለች? አካባቢ ሰው እንዴት ያኖራታል? እዛ አካባቢ ላይ እንዴት እየሆነች ነው? አሁን እኔንም ራሱ የጨነቀኝ ነገር ቢኖር ምንድነው እሷ እንደ በቃ ላይመለስ ሄደ። እሷስ የሚለው ነገር በጣም ያሳዝናል። የሷ ታሪክ ደግሞ ወልዳስ እንዴት ነው ታሰብ? ደውይላታለሽ? አይ ክፍለ ሀገር ናት ያለችው። እኔ ስልካቸው ስንት ስለሆነ አላገኛቸውም። በሰው ነው አዲስ አበባ ዘመድ አለቻቸው። እነሱ ኦሮሚያ ክልል ናቸው፣ እኔ ወደዚህ ነኝ እና ብዙም ደግሞ ቋንቋውን ስለማይችሉ አባትየው አያናግሩኝም። እሷም ደግሞ አታናግረኝም። ግን በሰው ጠይቃለሁ። በሰው ስለማገኛቸው እንዴት እንደሆኑ ጠይቃለሁ እና ለሷም ደግሞ የሚያስፈልጋትን ነገር እስከምትል ድረስ ማቋቋሚያ ሰጥቻታለሁ። ለአባትየው ስልክ ያው ለሷም እንትን ብያታለሁ። ባይጠቅማትም ቢጠቅማትም ግን እኔ ያው ለኔ ብላ ነው ይሄን ሁላ ችግር የደረሰባት፣ ይሄ ሁላ መስዋዕትነት የተከፈለው፣ በቃ ሁሉ ነገር የጠፋው እኔ ከዛ ሀገር ባልወጣ ኖሮ ወይ ባልመጣ ኖሮ ይሄ ሁላ ነገር አይመጣብኝም ብዬ በጣም ማዝነው። በቃ ሰው የሰውንም ህይወት ያበላሸውት እኔ ነኝ ወይ ችግሬን ሰው ችግሬን ይዤ ብቀመጥ ይሻላል። ፕሊዝ ዶንት ብሌም ዮርሰልፍ። አንቺ አላጠፋሽም እናቴ። እሺ በፍጹም እንደዚህ አትበይ። አንቺ የገዛ ልጅሽ ባትሆንም ለሱ ልጁ ናት አይደለ? የገዛ ልጁን በቶ እንደዚህ አይነት ነገር ያደርጋል፣ እንደዚህ አይነት አስቂያፊ ነገር ያደርጋል ብለሽ እንዴት ታስቢያለሽ? አንቺ የምታውቂው እሱ ቁማርተኛ እንደሆነ የቁማር ሱስ እንዳለበት እንጂ እንደዚህ አይነት ሴሰኛ ባለጌ እንደሆነ ይቅርታ የሞተን ሰው እንደዚህ ማለት እንደዚህ አይነት ነገር ያደርጋል ብለሽ ማንም ሰው ጭንቅላት ላይ አይመጣም። ስለዚህ ፕሊዝ ራስሽን በፍጹም አትወቀሽ። እሺ አንቺ ልጆችሽን የተሻለ ህይወት ለማኖር የተሰደድሽ ልጆችሽን በዛሬ የተሻለ ነገ ለማኖር የምትለፊ እናት ነሽ። አንቺ ጀግና በጣም ጎበዝ እናት ነሽ እንጂ ራስሽን በፍጹም እንዳትጠይ፣ ራስሽን እንዳትወቅሽ እባክሽ። ይሄ ያንቺ ጥፋት ነው። አንቺ ምን ማለት ነው? አንቺ እንደውም በጣም መልካም ሰው ነሽ። ለምን ሌላ እንደውም መጥፎ ሰው ብትሆን ኖሮ እሷን አታግዣትም ነበር። ባለጌቲያትና ተሳድቢያት ታገያት ነበር። አንቺ ጥሩ ሰው ስለሆንሽ ልጁ ባትሆንስ የምትሉ የገዛ ልጁ ናት። ከእናቱ ከሚስቱ በላይ ታውቃላችሁ። እሷ እኮ እንጀራ እናት ናት ለእሷ። ልጁ ባትሆንስ? እንዴት ነው ልጁ ማትሆኑ? ልጁ አይደለች እንዴ? ሚስቱ ጥላበት ስትሄድ፣ ከእሷ በፊት የነበረችው ሚስቱ ጥላበት ስትሄድ ወስዶ ለአባቱ ሰጣት። አባቱ ያሰደገለት ልጁ እኮ ነው። ከ18 ዓመት ልጁ ናት። መካድ ራሱ ቢችል ማለት ነው ፊቷ ራሱ ሁሉ ነገሯ ኮፒ እሱ ናት። መካድ ራሱ አይችልም ልጁ መሆኗን ማለት ነው።
እኔ የምልሽ ግን አሁን የተወለደው ልጅ ጤነኛ ነው? ሙሉ አካል አለው? ጤነኛ ሆኖ የተወለደ? ገና አልወለደችም እኮ ገና እኮ እሱ ከሞተ አሁን ጥቅምት ላይ መስከረም ጥቅምት ላይ ነው ጥቅምት 4 ነው ራሱን ያጠፋው። 6 ወሯ አሁን ስንት ወር ነው? ቢያንስ አሁን ትወልዳለች መሰለኝ። አሁን እየተቃረበች ይመስለኛል። ብቻ ፈጣሪ ጤነኛ ያድርገው። እንደዚህ ከአባት ከወንድም ምናምን ተደፍረው ከአጎት ከአባት ከወንድም ተደፍረው የሚወልዱ ብዙ ጊዜ ጤናው የተጓደለ ልጅ ነው የሚወልዱት። አካል ጉዳተኛ ሆናል። እሷ ራሱ ራሴን አጠፋለሁ እያለች በጣም እንትን ብዙ ስቃይ ነበረ። ግን ያው ቤተሰቦቹ በጣም ጥሩዎች ናቸው። ወሰዷት። እዛ ነው የምትኖረው። ልጁ ነው ደፈረ የምትሉ ደፍሯት አይመስለኝም። ለምን ደፍሯት ቢሆን ወዲያው ነበር የምትናገረው። ከቆየ በኋላ ተጣልተው ከቤት ሲያባራት ነው የተናገረችው። ከቤት ሲያባራት ነው እንደዚህ አድርጎኝ ነበረ ብላ የተናገረችው። አብረው ነበር አንድ ቤት የሚኖሩት። በምን አጋጣሚ እንደተፈጠረ ፈጣሪ ነው የሚያውቀው። ግን ከቆየ ከገዘች ምናምን ከሆነ በኋላ ነው መደፈር ቢሆን ወዲያው ነበረ ጮሃ ጎረቤት የሚሰበሰበው ምናምን። እኔም አሁን በጣም ያዘንኩት ምን እንደሆነ ታውቂያለሽ? ወዲያው ጮሃ ምን አለ አሳስራው ቢሆነው ምን አለ ታስሮ ቢሆን ሜቢ አታላሽ ማስተባሽ በልጅ የሚለው ነገር ነበር። ይሄ ነገር ሲፈጠር እሷ አሁን ስንት ዓመቷ ነው? 19 19 ይሆናታል። ትልቅ ናት፣ በጣም ትልቅ እኮ ናት። ኦኬ ስለዚህ 18 19 ሆኗት፣ ግን ሜቢ የሆነ ነገር ብሎ አታሏት ከሆነ መጠጥ አጠጥቷት ከሆነ ገባሽ? እሷው ቁማተኛ እሷ የምትለውማ አለች ጓደኛዬ ስጠይቃት ለምንድን ነው እንደዚህ ያረግሽው? ለምን አልተናገርሽም? ለሷስ ለምን አልነገርሻትም? ምናምን ስትላት እኔ በዛ ሰዓት አስፈራራኝ፣ እገልሻለሁ አለኝ። እገልሻለሁ ቢልሽ እንኳን ስንት ዘመድ አለ፣ ለምን አልጠፋሽም? ለምን እንደዚህ አላረግሽም? በቃ አሁን እሷ ምንድነው የሁላ ነገር አይመጣም ነበረ በጊዜ ለምን ለፖሊስ ጣቢያ ሄደሽ እንትን ብትይ እሱ ወዲያው ታስር ነበር፣ ይፈረድበት ነበረ ተብላለች። በጣም ብዙ ያልተናገራት ሰው የለም። በጣም በእውነት ሲሞት ራሱን ሲያጠፋ ራሱ በጣም ብዙ ሰው ለምን እንደዚህ አረግሽ ብሎ እሷ ላይ ፈረዱ። ግን ያው አስፈራርቷት ነው ሜቢ ካደረገ በኋላ ብትናገር ይገልሻለሁ ብሎ አስፈራርቷት ያው ለህይወቷ ፈርታ ነው ያልተናገረችው። ኢትስ ኦኬ ነው ይጣሉ ከቤት ያባራት። ግን ደፋርነቷን አሳየች። ደፋርነቷን አሳየች ለጎረቤት። ለምን አይ ቲንክ እንደዚህ አይነት ደፋር ሰው ውጪ ላይ ቆማ ጮክ ብላ አባቴ እንዲያደርገኝ ብላ ደፍራ ለአካባቢ ሰው የምትናገር ጀግና ጠንካራ ሴት በሰዓቱ ገልሻለሁ ስላላት ዝም ትላለች ብዬ አልመሰለኝም። ግን ዋቴቨር ዚት መጠጣጥቷት አታሏት ምንም አይነት ነገር ያደረገው ይሄ ሰው እኔ የገረመኝ ፖሊስ ሰምቶ አንተ ገና ብዙ ጉድ አለብህ ተብሎ የሚታለፍ ነገር ነው እንዴ? አቡዬ መፍረድ ምንም አልችልም። ግን ጥፋት እሷ ላይ ማይቻለው ለልጆቹ መበታተን ያንቺ ነው። በቃ አንቺ ነሽ ለምን እንደዚህ ያደረግሽ? ለምን ቶሎ በጊዜ አልተና እኔ እሷንም አላወራኋትም። በቃ ምንም ነገር ላወራት እንትን በቃ ራሴ ህሊናዬን ነው የምወቅሰው እዚህ። ለምን በዛ ሰዓት እንደዛ እንደሆነች እሱ ስራ ነው የሚሄደው አይደለ? ስራ በሄደበት ሰዓት ወጣ ለፖሊስ አመልክታ እኮ ወዲያው ይያዛል። መቼም እኮ አይወጣም እኮ መቀመቅ ነው የሚገባው። በዛ ሰዓት እኮ እኔ እንደውም ምን አልኳት፣ በቃ እሱ የማይስማማሽ ከሆነ ከሱ ጋር የምትጣይ ከሆነ አንተ ውጣና ልጆቼን ይዛ ትቀመጥ ብያለሁ። በእውነት ነው አቡዬ፣ እኔ ራሴን ችዬ ቤት ኪራይ እየከፈልኩ ሁሉ ነገር እያደረኩ እሷ ልጆቼን ይዛ ትቀመጥ ነው ያልኩት። እውነቴን ነው የምልሽ። በዛ ሰዓት እንደዛ ስትሆን ለምን ይሄን ነገር አላደረገችም? ደግሞ ከሆነች በኋላ ከቆየ በኋላ እንደዚህ ሆና ህዝብ እስከሚሰማ ድረስ ይሄን ከማድረግ ለምን አባቷን አያቷን ለምን አንገት አስደፋች? በቃ ይሄ ነው በቃ። ለምን እንደዚህ አደረገች? መጀመሪያ ብትናገር ኖሮ እሱ ይያዝ ነበረ። ብትጮህ ኖሮ ወይ ብትጮህ ወይ በማግስቱ ሄዳ እኮ ማስያዝ ትችላለች አይደለ? እሱ ስራ ነው የሚውለው። ግን ይኸው በዚህ ምክንያት ስንት ህይወት ልጆች ትምህርታቸውን አቋርጠው በማያውቁት ሀገር ሄደው እሷም እንደዚህ ሆና ይኸው እንደዚህ አይነት ታሪክ ነው እና ሁሉ ነገር በቃ ውስጤ እየቆሰለ መቋቋም እስከሚያቅተኝ ድረስ ውስጤ እየቆሰለ ግን ልጆችን አስባቸዋለሁ። ልጆችን ስለማስባቸው ቆሜ እየሄድኩ ማለት ነው። ቆሜ እሄዳለሁ፣ ግን እኔ አይደለሁም ያለሁት እዚህ ያለሁት እኔ አይደለሁም። በቃ ይኸውልሽ ማሪ፣ እሷም እኮ ህይወቷ ተበላሸ። ከገዛ አባቷ ወልዳ መኖር በራሱ እዛ አካባቢ ላይ መኖር በራሱ ኦልሬዲ የተሰማ ቦታ ላይ መኖር አትሊስት ከቦይፍሬንዷ አርግዛ ነው የመጣችው ብትባል ዱርዬ ናት ትባላለች። ሌላ ምንም አትባልም። ከአባቷ ሲባል ለእሷ እጅግ በጣም አሰቃቂ አሳፋሪ ጉዳይ ነው። እሱ ኦልሬዲ አፍሮበት ራሱን አጠፋ። በራሱ ስራ አፍሮ ራሱን አጠፋ። መቋቋም ሰው ሲሰማ መቋቋም አቅቶት ራሱን አጠፋ። እሷ በህይወት አለች፣ በውስጧ ልጅ አለች። ልጁ ከአባቷ ነው። ኢማጅን አስቢው፣ አካባቢ ላይ ያለ ሰው በምን አይነት አይን እንደሚያያት ጎረቤት ስትወጣ ስትገባ። እርግጠኛ ነኝ ቤት ውስጥ ተደብቃ ነው ያለችው። እርግጠኛ ነኝ ውጭውን አታየውም እቺ ሴት። ወልዳ ከተነሳች በኋላ ኖርማል ህይወቴን ልኑር ልስራ ብትል ግዴታ ማንም የማያውቃት ቦታ መሄድ አለባት እንጂ እዛ ቦታ ላይ ሆና እቺ ሴት በማታውቀው ነገር ህይወቷ ተበላሸ። ተጎጂ አንደኛ እዚህ ታሪክ ላይ ትልቋ ተጎጂ እቺ ልጅ ናት።
ገባሽ? ህይወቷ ተበላሸ። ከማታውቀው ባዳ ወንድ መውለድ እኮ ስንት ጣሙ። ከገዛ አባቷ ወልዳ ለነገ ታሪኳም ተበላሸ። ነገ የሚያገባት ወንድ በሆነ ነገር ሲጠመድ እኮ ከገዛ አባትሽ የወለድሽ ነሽ እኮ ይላታል። በቃ ህይወቷ በህይወት እስካለች እስከ መጨረሻው ድረስ ህይወቷ የተበላሸ። ማንም ታሪኳን የማያውቅ ሰው ያለበት ቦታ ነው ልጅ ሄዳ መኖር ያለባት። አንቺማ በቃ አንቺ ምንም ያደረግሽ ነገር የለም። ምንም አልሆንሽም። ከአረብ ሀገር ገብተሽ ልጆችሽን ትሰበስቢያለሽ፣ ልጆችሽን ታኖሪያለሽ። እሱም ተገላገለ። በቃ ወደሚቀጥለው በቃ ከዚች ምድር ስቃይ ተገላገለ። በህይወት ቢኖር እስር ቤት ይማቀቅ ነበር አይደል? ተገላገለ። እና ትልቁ ተጎጂ እሷ ናት። አንደኛ ትልቋ ተጎጂ ህይወቷ የተበላሸው እሷ ናት። ሁለተኛ ደግሞ ልጆችሽ ናቸው። ከከተማ ህይወት ወደ ገጠር ህይወት ትምህርታቸውን አቋርጠው ወደ ገጠር ህይወት ገቡ። ይሄ ሁሉ በአንድ ሰው ኃላፊነት አለመሰማት ነው። እሱ ኃላፊነት ቢሰማው ኖሮ የዚህ ሁሉ ሰው ህይወት አይበላሽም ነበረ። ከሱ ቀጥሉ ደግሞ አንቺ ስትመርጪ ጥሩ ሰው ብትመርጪ ኖሮ ሱስ እንዳለበት የቁማር ሱስ እንዳለበት ስታውቂ በጊዜ ወጥተሽ ቢሆን ኖሮ ከዛ ህይወት ገባሽ? በጊዜ አቁመሽ ቢሆን ኖሮ ለአመታት እቃ እየሸጠ ንብረት እያወደመ ባትታገሽ ኖሮ። አንዳንዴ ይኸውልሽ የሚማታ ባል ያላቸው ሴቶች ሴት አይደለሽ እንዴት ቻይ፣ ሴትና ሙቀጫ የማይችለው ነገር የለም ቻይ ምናምን እየተባሉ የአካባቢ ሰው የዘመድ ወሬ ተፈታች፣ ትዳሯን ጥላ ወጣች መባልን እየፈሩ ተቋቁመው ይቆዩና በመጨረሻ ሬሳቸው ይወጣል ከዛ ቤት። ልጆቻቸው እናት እንዲያድጉ በእንጀራ እናት እንዲያድጉ ይፈርዱባቸዋል። በጊዜ ግን የሚመታት ጊዜ በጊዜ ጥላ ወጥታ ቢሆን ኖሮ፣ ምክንያቱም እንደዚህ አይነት ሰው አይለወጥም። ገባሽ? ሌባ ላመሉ ዳቦ ይልሳል። አመለኛ የሚማታ ወንድ፣ እጁን የሚሰነዝር ወንድ መቼም አያቆምም። በቃ አመሉ ነው፣ ባህሪው ነው፣ አይቀየርም። ወንድ ልጅ እቀይራለሁ ከዛሬ ነገ ቀይረዋለሁ ብላ ትቆይና ወይ አሲድ ደፍቶ አካል ጉዳተኛ ያደርጋታል፣ ወይ ይወጋታል፣ የሆነ ነገር ያደርጋታል። ከዛ ወይ ደግሞ ይገላታል። እሱ እስር ቤት ይገባል። እናት ትሞታለች፣ ልጆች ጎዳና ላይ ይበተናሉ፣ ወይ ማደጎ ይገባሉ፣ ወይ ማንም ሰው እጅ ላይ በስቃይ ያድጋሉ፣ አይምሯቸው ተበላሽቶ። ይሄ ሁሉ እኛ አርቀን ስለማናስብ ነው። እኛ ሴቶች ለልጆቻችን አባት ስንመርጥ ትክክለኛ አባት መምረጥ አለብን። ተሳሳትንና ያልሆነ ሰው መረጥን፣ በጊዜ እርምጃ መውሰድ፣ በጊዜ ከዛ ህይወት መውጣት። አንድ ሰው ሰካራም ከሆነ በየቀኑ እየጠጣ እየገባ የሚማታ ከሆነ ልጆች ፊት በቃ እርምጃ መውሰድ ነው፣ ጥሎ መውጣት ነው። ያንን ህይወት እኮ ይቀጥላል። ለምን እስከ መጨረሻው ድረስ የሆነ ትልቅ የሚጸጽተን ነገር እስኪፈጠር ድረስ እንቆያለን እዛ ቦታ ላይ? ገባሽ? እህቱ የነገረችሽ ጊዜ በቃ እህቱ አንቺ አረብ ሀገር ሆነሽ ሌላ ሴት ቤትሽ አምጥቶ አንቺ በምትልኪው ብር ከሌላ ሴት ጋር ይኖር እንደነበር የነገረችሽ ጊዜ የዚህ ሰውዬ ነገር ሊያበቃልሽ ይገባ ነበረ። የዛ ሰዓት ይኸውልሽ ልመጣ እኮ አልኩሽ። ይሄኛውን አሁን ልመጣ ዲዛይን ጨርሻለሁ መቶልኛ ምናምን ስላት እኮ ነው እንደዚህ ያለችኝ። ያንን ታሪክ እኮ በፊት አልነገረችኝም። ትጎጃለሽ ብዬ ያኔ ስትነግርሽ ባዳ ሰራተኛ ቀጥረሽ፣ ምክንያቱም እንደ ሚስት ቢያደርጋትም ነገ አንቺ አትሊስት ልጆችሽን ታተርፊያለሽ። ገባሽ? አሁን ብዙ ጉዳት ደረሰ። እሱም ህይወቱን አጠፋ፣ የገዛ ልጁን አስረገዘ፣ የልጁን ህይወት አበላሸ፣ የአንቺ ልጆች ህይወት አበላሸ። ከከተማ ወደ ገጠር ሄዱ፣ ትምህርታቸው ተቋረጠ፣ ህይወታቸው ተመሰቃቀለ። የለመዱት ምቾትን አጡት። እዛ ጋር ሄደው የልጆች አይምሮ እንዴት እንደሚጎዳ አስቡ። ግን ይኸውልሽ እኔ እኮ ነኝ አሁን እኮ ጥፋተኛ እኔ መሆኔን እኮ እያመንኩ እኮ ነው። ጥፋተኛ አይደለሽም። ኖ በዚህ ጉዳይ አንቺ ጥፋተኛ አይደለሽም። ኔቨር ራስሽ እንዳትወቅሺ። የአንቺ ችግር በጊዜ yes I don't have the key. The key is with Hannah. I have no key. One key is with Daddy and the other key is with Hannah. Why you come alone? I told you. Wait, I will on the light outside. Simon, why you come alone? How many times I told you to not come alone? Okay, wait inside or don't go anywhere. Let me check if there is extra key. There is extra key. 1 second. Hannah, she leave it here. How many times I told you to never come alone? Whatever is it, I say always come with them. Never come alone. But look, she's near, so that's why. Look, even. Okay? Say sorry, mommy. Sorry, mommy. I just wanted to be first. Yeah, no, don't. ቁልፋትሽም እንዲህ ነው እና ይሄኛው ቁልፍ ማን ነው? ትርፉ ቁልፍ ነው እሱ። እንዲያስደነግጠኝ እኮ መቶ። በዛ ላይ ደግሞ አጫጫሁን የጨለማ ስለሆነ ፈርቶ መስሎኝ ቶሎ ብዬ ውጪ መብራት አበራውለትና ቁልፍ የለኝም በመልካቱ ብዬ ዞር ስለ ስፒከሩ ጋር አስቀምጠሻል። Yeah, I know. I read the message on WhatsApp. So can I stay up late today? Can I stay up late today?
You're sweating. ከብት ሸታል ሳይመን ሩጦ ውጭ ያለ ቦታ ያ ጎ ቴክ ሻወር ፕሊዝ ያ ዩ ስዌት ኖ ካንት ስሜል ጎ ቴክ ሻወር ከብት ሸታው የመጣው ሲላፍ ሲራገጥ how are you good good ሃይማኖት ነው ስምሽ ውዴ? አዎ ሃይማኖት። እና መቼ ልትገቢ ነው? ሀገር ቤትና ልጆችሽን ልትሰበስቢ ነው? እኔ አሁን አልገባም ማለት ምንም እሱ ጥሎላቸው የሄደ ነገር የለም። ግዴታ እኔ ነኝ ለሁሉ ነገር እኔ ነኝ። እሱማ ምን ኖሮ ጥሎ ይሄዳል? ድሮም ባንቺ ነው የሚኖረው። ካንቺ እየገፈፈ ወስዶ ቁማር የሚጫወት ሰውዬ ነፍሱን ይማረውና እሱ ምን ትቶላቸው ሊሄድ ነው ድሮስ? እና እስካሁን ምንም አላጠራቀምሽም? ስንት አመት ሆነሽ ዱባይ ነሽ? ገና አንድ አመቴ እኮ ነው። አሁን አንድ አመቴ ነው ያዝኩት። ገና በአመት ውስጥ ነው ሁሉ ነገር የተፈጠረው? አዎ ፈጣሪ ሆይ ድረስ። የት ነው የመጣሽው? እኔ አዲስ አበባ ነበርኩኝ። ኖ የት አረብ ሀገር ነው ያለሽ አሁን? ዱባይ ነሽ? እኔ ዱባይ። ጥሩ ቤት ነው ያለሽው? አትሊስት አዎ ጥሩዎች ናቸው እግዚአብሔር ይመስገን። ጥሩ ቤት ነው የገባሁት። ተመስገን። እንኳን አትሊስት በስራሽ ሰላም ሆንሽ። አይዞሽ በእናትሽ። በጣም ያሳዝናል የደረሰብሽ ነገር እና አሁን አመት ልትቆይ ነው? አመት ሰርተሽ የአመት ደሞዝሽ ሄደሽ ልጆችሽን ከተማ አምጥተሽ ትምህርታቸውን እንዲቀጥሉና ስራ እንዲጀምሩ ለማድረግ በቂ ነው? በቃሻል ያመት በዚህ ኑሮ አቡዬ፣ በዚህ ኑሮ ቤት ተከራይቼ የአንድ አመት ከምናምን ብር ይዤ አልችልም። ልጆቹ ግን በጣም እየናፈቁ ነው። በስልክ ራሱ አጋጣሚ በሰው ስልክ አግኝቻቸው ማለት ነው። በቀደም በቪዲዮ እያወራኝ ልጄ ማለት ነው። ግን አንቺ በስልክ ውስጥ ሆነሽ ነው እንዲማይ የምታወሪኝ አለኝ። ስለናፈቁት ማለት ነው። አዎ ስለው ምን ሆነ ነው ስለው አይ በቃ ሊያወራኝም አልፈለግም። በቃ ከናፈቅንሽ ለምን አትመጭም ነው የሚሉት ማለት ነው። ስለ አባታቸው ራሱ ሲወራ ልጁ ያው ወንዱ ልጅ ብቻ በጣም እንትን ስለሚለው አባቴን እናቴ ስትመጣ ያው እሱ ጸበል ገብቷል ነው ያሉት ማለት ነው። ጸበል ያው ስለሚያማው ጸበል ገብቷል ስላሉት ከዛ እናቴ ስትመጣ ኮምፒውተር ስትገዛልኝ አባቴን በሱ አፈላልጌ ያገኘዋለሁ አለ ነው የሚሉት። ሴቷ ግን ያው እንደዛ ጥሏቸው አስለቅሷቸው ሲሄድ እንደገና ደግሞ ልጁን ልብስ ያሳጥበው ነበረ። ልብስ ሲያሳጥበው ምናምን አይታ ስለነበረ አባቴ በጣም ጨክኖብናል። ስለዚህ እኔ ቢመጣም ባይመጣም ምንም አይመስለኝም ትላለች ማለት ነው። ትልቋ ስንት አመቷ ነው? እሷ ገና 6 አመቷ ነው። ስለዚህ እሷ አባቷ በጣም ይጨቁናቸው ስለነበር ፍቅር የላትም ብዙ። አዎ ለምን ጠናችሁ? ጥሏቸው የሄደው ትዝ ይላታል። እዛ በር ላይ ጥሏቸው የሄደው እንደገና ልጁን ደግሞ ስራ ያሰራው ነበር። ልብስ ጠቢለው ነበር መሰለኝ። ወንድሜ እኮ በጣም ተሰቃይቷል። እሱ አምሽቶ ነው የሚገባው እኛን ጥሎን ምናምን በቃ ለምን ቢወደን ኖሮ እንደዚህ ለምን አደረገ ምናምን ትላለች። በጣም እንትን ትላለች። እና እሷ እኔ እንድረጋጋ ወንዱ 8 አመት ሴቷ 6 አመት አንድ ትንሿ ደግሞ ስንት አመቷ ነው? አሁን 2 አመት ያዘች። አሁን ተተሻት መጥና በአመቷ ነበር ተተሻት የመጣሽ? አመት ከ3 ወር ይሆናል። ጥቅምት ላይ ነው 2 አመቷን ያዘችው። የኔ እናት አፈር ልብላ አሳልፍ። እና አሁን ገጠር ትምህርታቸውን አቋርጠው እየኖሩ ነው ልጆችሽ? አዎ ያው ትምህርትም የለም